መላቅጧ የጠፋባትን ሰባኪ ፋታ እንኳን አልሰጧትም። ጌታ ምስክሬ ይህንን እያየው አለመፍራት አልቻልኩም። የታጠቀችውን ታይት አይታችኋል እንጂ በራስሽ የጥልቅ መልእክተኛ ነሽ። ከእግዚአብሔር ተለይቶ ቆሻሻ ስፍራ ያልገባ ማን አለ? ቆሻሻ ስፍራ ነው የሚያስገኘው ከእግዚአብሔር መለየት፣ ከእግዚአብሔር ቃል መውጣት። እድሜን አርድልሃለሁ ጌታ ሆይ። ምን አለ በህይወቴ ላይ የወደደውን አድርጎ ባሳረፈኝ። የመኖርን ሚስጥር ነው የነገረች። እስትንፋስ በጣም ሰው ገንዘብ ስላለው የሚያቆየው ነገር አይደለም። በቡቱቶ ፈጽመን አንመካም በኢየሱስ ስም። ይሄ እኮ ያለን አይባልም። እሱ ነው ያለን ብላችሁ የተደላደላችሁበት። ጌታን ለማገልገል ምን ነው አካብዳችሁ? እንዲህም ይቻላል እንዴ ጀማው? የነብይ እዩ ጩፋ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? የኔ እናት ዘላለማዊነት በኢየሱስ ብቻ ነው። ማች እንደሆነን ያወቀን እንዲህ ከሆነ ዘላለም ኗሪ ብንሆን ሊፈጠር የሚችለው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ህጋዊ የሆኑን በስራቸው ለቃላቸው ታማኝ የሆኑት ቴምር ፕሮፐርቲስ የፕሮግራማችን ስፖንሰር ናቸው። ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም ረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ምንድነው እዚህ መንደር እየተፈጠረ ያለው? እየሰበከች አይደለም እንዴ? እሺ ምንድነው ጸጉሯ? ጂሰስ ኔ ህዝቡ እንዳለ ያመጸባት ነው። ሶሻል ሚዲያ ላይ ይቺ እህታችን ጸጉሯን እንዲህ ባለ መልኩ መላቅጡ በጠፋበት ወንጌልን ላልሰሙት ለማድረስ በዚህ መልኩ ወጣ። እንግዲህ እንደዚህ አይነት ነገር ገጥሟታል። እንደዚህ አይነት አለባበሶት ኢየሱስ ጌታ ነው፣ ኢየሱስ የመንገድ ህይወት ነው። ኢየሱስ መንገድ ህይወት ነው። ይሄን ሁሉም ሰው ያውቃል። እኛም ሁላችንም እየመሰከርን ያለ ነው። እንደዚህ ለብሰሽ ግን የምታመጪው ሰው ወደ ኢየሱስ የለም። አንቺ በራስሽ የጥልቁ ዓለም ተልኮ ያለብሽ የጥልቅ መልእክተኛ ነሽ እና ስለ ኢየሱስ ለመስበክ ቢያንስ ክርስቲያናዊ መዋቅር ያለው አለባበስ ለብሰሽ መምጣት አለ። ይሄ እንደዚህ ተገላልጠሽ መተሽ በጣም ብዙዎቻቸው ኦፌንድ ሆኖባታልና እናንተ ስለዚህ ቪዲዮ ምን ታስባላችሁ? እኔ ፐርሰናሊ ወንጌልን ለማሰራጨት የቀረበችበት መንገድና ወንጌልን ለማሰራጨት የወጣችበት የአለባበስ ስታይሏም ሆነ የጸጉር ስታይሏ ብዙዎች ወንጌልን እንዲሰሙ ይጋብዛል ብዬ አላስብም። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቆሻሻ ስፍራ ነው የሚያስገኘው ከእግዚአብሔር መለየት፣ ከእግዚአብሔር ቃል መውጣትና አንድ በጣም ያልገባን ነገር እንደሆነ ታውቃላችሁ? እግዚአብሔርን መስማት ለእግዚአብሔር መታዘዝ ጥቅሙ ለራሳችን። ከእግዚአብሔር ቃል ብንወጣ እንደ እግዚአብሔር ትእዛዝ ባንኖር እግዚአብሔርን ባንሰማው ተጎጂዎቹ እኛ ነን። እግዚአብሔር አይጎዳም። ምንም የሚያገኘው ጥቅም የለም፣ የሚያገኘው ጉዳት የለም። ከእግዚአብሔር ጋር መሆን ጥቅማችን ለራሳችን ነው። ከመጥፎ ነገር እንጠበቃለን፣ ከቆሻሻ ኤሪያ እንጠበቃለን፣ ከሱስ ብንጠበቅ ነው፣ ከማይሆኑ ተራ ጓደኞች ብንጠበቅ ነው፣ ከማይሆን ተግባር ብንጠበቅ ነው፣ ድርጊት ብንጠበቅ ነው። ያልገባን ነገር የእግዚአብሔርን ቃል ሰምቶ እንደ እግዚአብሔር መኖር ለራሳችን ነው ጥቅሙ። እግዚአብሔር የለም ብንል ጉዳቱ ለራሳችን ነው። ዞሮ ዞሮ እግዚአብሔር የለም ብትሉ ቆሻሻ ስፍራ ለመገኘት ነው። እግዚአብሔር አለ ብላችሁ ጽድት ብላችሁ ለወደፊቱም ቤታችሁ ማለት ነው። ከእግዚአብሔር መለየት ቆሻሻ ስፍራ ነው የሚያስገኘው። ምን አይነት አገላለጽ ነው? ስንቶቻቸው ናቸው ዛሬ ላይ ከእግዚአብሔር ርቀው ከእግዚአብሔር ተለይተው በብዙ አይነት በቆሻሻ ስፍራዎች ላይ በማይመጥኗቸው፣ ባልተጠሩበት፣ በማይገባቸው ዲግኒቲያቸውን በጣሉበት፣ ዲግኒቲያቸውን በሸጡበት፣ ማንነታቸውን በተውበት ስፍራ የተገኙት ከባባድ አወዳደቅ ውስጥ ራሳቸውን ያገኙት እነማን ናቸው ብላችሁ ቼክ ብታደርጓቸው አብዛኛዎቻቸው ጌታን የተዉት ናቸው። አንዳንዶቻቸው ደግሞ ፈጽሞ ጌታ ማን እንደሆነና ኢየሱስ ክርስቶስ ምን እንደሆነ ያላወቁት ናቸውና ኢየሱስ ክርስቶስ የሌለበት ህይወት፣ ኢየሱስ ክርስቶስን ትታችሁ የምትኖሩበት፣ ከኢየሱስ ክርስቶስ ውጪ ሆናችሁ የምትኖሩበት ህይወት
የቆሻሻ ህይወት ነው። የምትገቡበት ቦታ ሁሉ የሚጥላችሁ፣ የሚያስወድቃችሁ፣ የሚያንፏቅቃችሁ፣ ከምድር ጋራ የሚሰፋችሁና የሚያጣብቃችሁ ነውና ምን አይነት ቦታ ነው ያላችሁት? ነገ ከጥቂት ዓመት በኋላ እንዳንጸጸት ያኔ በሰጠሁት ኖሮ እንዳንል ምን አለ በህይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል ዛሬ ይሄው ቀን ሳለ እንስጠው። የፈለከውን አርግ፣ ይሄው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። በእውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ። የሚገርም ነው። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው። እኔ ካልነገረኝ አላውቀውም። ኮምፕሌን ላደርገው አልችልም። ሸክላው ነኝ። በጣም በቁሙ ስሙ፣ በቁም ሊትራል በሆነ አይነት መንገድ ስሙ። ሸክላው ነኝ። ሸክላ ካልጠየቀ አንጠይቅ። ለምን እንዲያረክ ኖ ልለው አልችልም። እግዚአብሔር ጎኔ አይደለም ያለው፣ ወደ ላይ ነው። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነው። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። እስቲ አሜን በሉ። የተመቸኝ ነገር ምንድነው? በቃ እንዳይቆጫችሁ፣ እንዳትቆጩ ማለት ሪግሬት እንዳታደርጉበት፣ ካለፈ በኋላ እንዳይጸጽታችሁ። አንድ ዘማሪ ምን አለ? እንደ ሺህ ዓመት ኗሪ አልንደላቀቅም ጸጋን ስትሰጠኝ ፊቴን አልነሳህም አፍታ እንደቀረው ሰው ጉድ ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ተንሰፍስፌ ነው ማገለግሌ ተንሰፍስፌ ነው ምዘምርልህ እያለ ይዘምራል። እና ተንሰፍስፈን እንድናገለግለው ተንሰፍስፈን እንድንዘምርለት እንድንኖርለት ጌታ ይወዳል ይፈልጋል። በቃና እንዳያመልጣችሁ ይሄ እድል። የጩፋ ማስተርስ እና ፒኤችዲ በአንድ ላይ ጠቅለል አድርገው መመረቅ እናንተ ለማሾፍ ምናምን ነው የተጠቅማችሁ ያላችሁት እና መሰረታዊ ነገሩን ነው ልናይ የሚገባው። ይሄ በሐዋርያትና በነቢያቶች የሚመራው የአዲሱ ዘመን ሃይማኖት ስግብግብ ሁሉም ነገር ማግበስበስ የሚፈልግ አደገኛ ሃይማኖት እንደሆነ እንድታውቁ ስለምፈልገው ነው። This is the kind of religion being constructed ያልሰራውን የሚበላ ያልሰራውን የሚያጭድ ስግብግብና አውሬ የሆነ ስርዓት ነው። ከሁሉ የሚበልጠው ማረግ ጥላችሁ የምድርን ማረግ በላያችሁ ላይ ከምራችሁ ከበርቴ መሆንና መወደድን በቃ ሁሉ አንገቱን ደፍቶ ተቅለስልሶላችሁ እንዲኖርን ከመወደዳችሁ የተነሳ ነው እንደዚህ በውሸት ራሳችሁን እንድታታልሉና ራሳችሁን እንድትሸውዱ እያደረጋችሁ ያለው። ፊደል መቁጠር እኮ የሚያስደስት ነገር ነው። መማር መመረቅ የሆነ ማዕረግ መመረቅ እኮ ደስ የሚል ነገር እኮ ነው። እኛ እኮ በሱ እኮ ተቃውሞ የለንም። የእናንተ ኢንቴንሽን ግን ዶክተር ተብሎ መጠራት ከበርቴ መሆን በፕሮፌት ዶክተር እገሌ መባሉን ይሄ ከስግብግብነታችሁ የመነጨ መሻታችሁን ለማቀርሸት የምታደርጉት የጥፋት አካሄዳችሁ ነው እንጂ የወንጌል ቅናት ወይም ደግሞ ለእግዚአብሔር መንግስት ምንም አይነት አስተዋጽኦ ኖሮት አይደለም። በዚህ ዙሪያ እንግዲህ የህግ ባለሙያዎች እንዲሁም ደግሞ የተለያዩ አዋቂዎች ብዙ ሐሳቦቻቸውን አጋርቷል። እስቲ አንድ የህግ ባለሙያ የኢዩ ጩፋን የውሸት አካሄድ ምን ብሎ እንደገለጸው ላሳያችሁ። እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ ከምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው? ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ
ያልተገለጸው ተቋም እውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ 3ኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል እውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልታል ማለት ነው። ቆቅ የሆነ እኮ ጀነሬሽን ያለው እንዴት እኮ ለማታለል እኮ የምትሄዱበት ርቀት እኮ እኔ ብለው እንዴት ነው የሲዋ ጉዳይስ አረባካችሁ እንደው የምትቀልዱበት ህዝብ አታችሁ ነው የኢትዮጵያ ህዝብ ላይ የምትቀልዱት። እንደው እኮ እኛ በጣም ብዙ ነገር የቀለደብን የኑሮ ውድነቱ የቀለደብን ሰዎች ነን። ስንት ነገር ደግሞ በውስጥ መስመር አንድ ቪዲዮ ቲክታክ ላይ ሼር አድርጌ ነበረ። ለጥሪው ጊዜ ሪስጥልን ብለን የሰራነው አንድ ቪዲዮ ነበረና እዛ ላይ በጣም ብዙ ሰዎች በውስጥ መስመር እናንተ ለማኞች፣ እናንተ ምኖች በጌታ በኢየሱስ ስም ያልተሰደብኩት ስድብ የለምና እግዚአብሔር ይስጥልኝ ለስድባችሁ እውነት እግዚአብሔር ያክብርልኝ ለስድባችሁ። ኤኒዌይስ ግን ወደዳችሁም ጠላችሁም እናንተ በቲም ሆናችሁ ብትንጫጩ ብትሉ የአካኪ ዘራፍ ብትሉ ውሸትን ማጽደቅ አትችሉ። ዱጋኒን ቀለት ይመለኝ ጭቱ ይላል ኦሮሞ ሲተርት። እንደተመኘኋት አገኘኋት እንደተመኘኋት። ለማስተማር ማንሆነው ነገር የለም። አሁን እኔ አሁን በዚህ እድሜ እንደተመኘኋት ብዬ መሽከርከር ነበረብኝ? አገልግሎት እንደተመኘኋት አገኘኋት አይደለም። ሰርቭ ማድረግ ነው። ሰርቪስ መስጠት ነው። በቃ ሃሌሉያ። የምንመኘው ምን ነው የምናገኘው አይደለም። ዲሴፕሽን ተታለን ነው። ልክ ቤተ መንግስት ገባ፣ ልብሱ ተቀየረ፣ ኦፊሻሊ ሹመቱ ተሰጠው። ከዛስ ስንዴ ተራ ይውላል። አገልጋይ እኮ ነው እኮ የሚያገለግለው በስንዴ ነው። ስንዴ ተራ ይውላል። እግዚአብሔር የተናገረው ተፈጸመ አልተፈጸመ? በየከተማው ይዞር ስንዴ እንዴት ነው? ኧረ በሽበሽ ነው። እግዚአብሔር ያለው ልክ ነው። ስንዴ ኧረ እዚህ ድረስ ሰብስቡት። ስንዴ በሰባቱ የጥጋብ ዓመት ስንዴውን ሰበሰበው ይላል። ሰበሰበው። አሰባሰቡን ላንብብላችሁ። ቁጥር 48 ምዕራፍ 41 በግብፅ ምድር ሁሉ ያለውን የሰባቱን ዓመት እህል ሁሉ ሰበሰበ። እህልንም በከተሞቹ አደለበ። በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ። መስፈርን እስኪተው ድረስ ሊሰፈር አልተቻለምና። ምን አይነት ትጋት ነው! አያጁ ቪዥነሪ ነው። እግዚአብሔር የተናገረው እንደሚፈጽም ስለሚያምን በሰባቱ የጥጋብ ዘመን ሰው ሲደንስ እሱ አይደንስም። አሁን አንዳንድ ሰው ሲደንስ እየደነሰ ነው ሊያገለግል የሚያስበው። ሰው ሲደንስ ደነሰ ልታገለግል አታገለግል። አገልግሎትን ለግል ጥቅም ለማዋል ስትሉ ፖዚሽኑን የምትይዙት ጉዳይ አይደለም። አምላካችሁን ሰርቭ ለማድረግ አምላክን ለማገልገል ነው። የሚገርም ነው። እግዚአብሔር ዘመናችሁን ይባርክ። ይሄ በዘመናችን ሊሰጥ የሚገባና ብዙዎቻችን ይህንን እንደ ስሎጋናችን እንደ መሪያችን እንደ መርህ ይዘነው ቤተክርስቲያን ውስጥ ፓርቲሲፔት ማድረግ የሚገባ ትልቁ ኢሹአችን ነው። ያለን እኮ ይሄ እኮ ያለን አይባልም። ይሄ እዚህ ውስጥ ያለው እሱ ነው ያለን ብላችሁ የተደላደላችሁበት። እንደዛ ሰውዬ ነፍሴ ሆይ እጅ አሁን አለው የሰውዬ በነጋታው እኮ ነው ወደ ያ የሌለበት ቦታ ተጠራ ማለት ነው። እሱ እኮ ይከዳሃል እኮ ይተውሃል። ማን ነው ያለኝ? እርሱ ራሱ። ማን ነው ያለኝ? እርሱ ራሱ። እርሱ ራሱ። እርሱ ራሱ ማ አልተውህም ከቶም አልለቅህም ያለው አሜን። ምንድነው ያለኝ? እርሱ ራሱ። ሃሌሉያ። ስንቶቻችሁ ናችሁ ዛሬ ላይ በኪሳችሁ ውስጥ ባለው በገንዘብ ብዛትና ባካበታችሁት ሀብትና ንብረታችሁ በዙሪያችሁ በከበቧችሁ ሰዎች የሰው ብዛት እየተመካችሁ ያላችሁ? ያዋጣኛል ብላችሁ የያዛችሁት ነገር እንዴት ነው? በእውነትስ ያዋጣችኋል ወይ? ከእግዚአብሔር ውጪ በህይወታችሁ ላይ የከበረው ያ ነገር ያዋጣችኋል ወይ? ህይወታችሁ ላይ እግዚአብሔርን አጀንዳ ከኋላ አድርጋችሁ የሆነን የራሳችሁን አጀንዳ ያስቀደማችሁት ሌላ አጀንዳ ያዋጣችኋል ወይ? ማን አላችሁ ተብላችሁስ ብትባሉ ማን አለኝ ምን አለኝስ ብላችሁ ትናገራላችሁ? አስባችሁ ታውቃላችሁ? ሟች እንደሆነን እያወቅን እንዲህ ከሆነን ዘላለም ነዋሪ ብንሆን ሊፈጠር የሚችለው እኔ ገና ሳስበው ፈራው በእውነት። ጥለነው የምንሄደው ስጋ ነው።
አንመካበትም፣ አንኮፈስበትም፣ አንመጻደቅበትም። ይረግፋል፣ ትል ይበለዋል። ስለዚህ በህይወታችሁ ጋራንቲድ አድርጋችሁ ወይም ደግሞ በህይወታችሁ ላይ ጋራንቲ ሰጣችሁት ተስፋ አድርጋችሁ የምትኖሩት ነገር አለ ወይ? ወይም ደግሞ ወደ እግዚአብሔር መንግስት ወደዛ ኢተርናል ላይፍ የሚመራኝ ወይም ደግሞ የሚያስገባኝን ክርስቶስ ኢየሱስን ይዤዋለሁ ብላችሁ ታስባላችሁ? እስትንፋሴ ተመስገን። እስትንፋስ በጣም ሰው ገንዘብ ስላለው የሚያቆየው ነገር አይደለም። እግዚአብሔር ምህረትን ስላበዛ ብቻ የሚያቆያት። እንግዲህ ምህረት ለሮጠ ለወደደም አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ ይላል መጽሐፍ ሲናገር ሮሜ 9:16 ላይ። ስለዚህ ነው በጣም ብዙ ነፍሳችንን ከኛ የሚወስዱ ቀናቶች በመጡ ጊዜ የእግዚአብሔር ምህረት በስቶ ይከለክለን፣ ቸርነት አድርጎልን የጠበቀን በህይወት የሰነበት ነው እግዚአብሔር ምህረቱን ለኛ ስላበዛ። እናንተ ያያችሁትን ቀን ማየት ተመኝተው ያላዩ በጣም ብዙ ሰዎች አሉ። እናንተ ያላችሁን እስትንፋስ መተንፈስ ፈልገው እድል ያላገኙ ምህረት ያልበዛላቸው ብዙ ሰዎች አሉ። እናንተ ያላችሁን ሰላም፣ እናንተ ያላችሁን ጤንነት፣ እናንተ ያላችሁን ቤተሰብ፣ እናንተ ያላችሁን ሁሉ ነገር የሌላቸውና ይሄ ምህረት ያልበዛላቸው ብዙዎች አሉ። ስለዚህ እግዚአብሔር ስለወደደ ለእናንተ ምህረቱን ስላበዛ በእግዚአብሔር ፊት አመስጋኞቹ ነው። ስለወደዳችሁም አይደለም፣ ስለሮጣችሁም አይደለም፣ ብልጥ ስለሆናችሁም አይደለም፣ ጎበዝ ስለሆናችሁም አይደለም። እግዚአብሔር እንዲሁ ስለወደደ ብቻ ነው ምህረት የበዛላችሁ። በህይወታችሁ የጎደላችሁን ነገር ብቻ እያሰባችሁ ለምን ይሄ ጎደለኝ፣ ለምን ይሄ ሆነ ከማለት ስለሰጠኸኝ ጤና ተመስገን፣ ስለሰጠኸኝ ሰላም ተመስገን፣ ስለሰጠኸኝ ቤተሰብ ተመስገን፣ ስለዚህ አየር ተመስገን፣ ስለ ሀገሬ ተመስገን፣ ስለ ቤተሰቤ ተመስገን፣ ስለ ሁሉ ስለሰጠኝ ምህረትን አብዝተ ቸርነትን አብዝተ በኔ ዕውቀት በኔ ብልጠት በኔ ብርታት ሳይሆን ባንተ ቸርነት ስላሳየኝ ሁሉ ነገር አመሰግናለሁ። ቤቲ ግዛው ትባላለች። ቲክታክ ገጿ ላይ ገብታችሁ ፎሎ አድርጓት፣ ተከታተሏት። በጣም የሚገርም የክርስቶስን ትምህርት የምታስተላልፍና የምታጽናና የምታበረታ ወደ ጸሎት ህይወት የምትመራ ሰዎችን ኢንካሬጅ የምታደርግ ስፒሪቹዋሊ ሰዎችን የምትደግፍ የምታስተምር ጽድት ያለች በጣም ቆንጆ የሆነ የክርስቲያን ኮንተንት ያላት እህታችን ናት። ቤቲ ግዛው ትባላለች። ቼክ አድርጓት። ተባረኪ እህታችን። እውነት እግዚአብሔርን ብዙ የምናመሰግንበት ርዕሶች አሉን። በጣም እግዚአብሔርን የምናከብርበት ጋድ ኦ ማይ ጋድ ተባረክልን፣ ከፍ በልልን የኛ ጌታ ስለሆንክልን ስላደረክልን ብለን አንደበታችንን ከፍተን አፋችንን ከፍተን የምናመሰግንበት በጣም ብዙ ሪዝኖች አሉንና ችላ አትበሉ። እግዚአብሔር የሚመሰገን እግዚአብሔር ከፍ የሚደረግ አምላክ ነው። በመማርበት ትምህርት ቤት አንድ ዘበኛ አለ። ይህ ዘበኛ ዩኒፎርም ሳለብስ በሄድ አያስገባኝ። ለምን? ሌሎችን ስለማልመስል። ለምንድነው ማታስገባኝ ብዬ ብጠይቀው ሌሎችን ስለማትመስል ነው የሚለኝ። ወዳጆቼ መንግስተ ሰማያት እቺን ትመስላለች። አንድ መንገድ ያለ ወደ ዘላለም ሕይወት መሸጋገሪያ፣ ያ መንገድ ኢየሱስ ክርስቶስ ነው። አንተ በኢየሱስ ሳታምን ወደ አብ ቀርባለሁ ብትል ማንም አያስገባህም፣ ማንም አይቀበልም። ለምን? ሌሎችን ስለማልመስል። ሌሎች ማንን መሰሉ? አብርሃምን ተመልከቱ። አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እኔም አብርሃም ያመነውን ክርስቶስ አምኜ የዘላለም ሕይወት አገኛለሁ እንጂ በራሴ ሥራ የዘላለም ሕይወት አለ ብዬ አብ ፊት አልቀርብም። ምክንያቱም የምታወቀው አብ ፊት በክርስቶስ ስለሆነ በጌታ በኢየሱስ ክርስቶስ ስም። እውነቱን እኮ ነው። የትምህርት ቤት ዘበኛ ትምህርት ቤቱ ያዘጋጀውን ዩኒፎርም የሚቀራረብ አይነት ዩኒፎርም ራሱ ብትለብስ አገባ የሚቀራረብ ማለት ሰማያዊ ከሆነ ወደ ሰማያዊ የሚቀርብ ከለር ያለው ልብስ ለብሼ ልግባ ብትል አይፈቀድልህም። የትምህርት ቤቱን ሩልና ፕሪንሲፕል ትጥሳለህ። ስለዚህ አይፈቀድልህም። ትምህርት ቤቱ ከሌሎች ትምህርት ቤት የሚለይበት የራሱ ከለር፣ የራሱ የአለባበስ ስርዓት፣ የራሱ የሆነ ልብስ ዲዛይን አለው። ያንን ካላደረግ እዛ ትምህርት ቤት ለመግባት አይፈቀድልም። አት ዘ ሴም ታይም በክርስቶስ ካልሆንክ፣ በደሙ ካልታጠብክ፣ የልጁን መልክ ካልያዝክ፣ ልጁን ካልመሰልክ ሰማይ ቤት አይቀበልም። አንተ በሰማይ ቤት ዘንድ የምትታወቀው ወይም ደግሞ መታወቂያ ላይሰንስ ክርስቶስ ኢየሱስ ነው። ስለዚህ መጽሐፍ ቅዱስ እንደሚናገር ኢየሱስ ክርስቶስን ልበሱት። በግ መስላችሁ አይደለም፣ በግ ሆናችሁ በጎቼ ተብላችሁ ተጠርታችሁ መንግስተ ሰማያት ለመግባት ኳሊፋይድ እንድትደረጉ። ቁንጅናሽ ለእግዚአብሔር ይሁን። ያንቺ ቁንጅና አፈር ነው፣ ቀይ አፈር፣ ጥቁር አፈር፣ ቅርጽ ያለው አፈር፣ ቅርጽ አልባ አፈር። ቁንጅናሽ ለእግዚአብሔር። ብራዘር ነቃ ደንገጥ በል እባክህ። ለጫት፣ ላረቄ፣ ለመጠጥ፣ ለሲጋራ ብለህ
ወጣትነትን አታስበላ። ወጣትነት ለእግዚአብሔር፣ ጉብዝናህ ለእግዚአብሔር፣ ጀግና ከሆንክ ጀግንነት ለእግዚአብሔር፣ ጠቢብ ከሆንክ ጥበብ ለእግዚአብሔር፣ አዋቂ ከሆንክ እውቀት ለእግዚአብሔር። ወጣቱ ተነስቶበታል። ወጣቱ በኢየሱስ ክርስቶስ መንፈስ በጌታ መንፈስ ተቀጣጥሏል። ልታስቆመው አትችልም። ይኸውላችሁ በቁጥር ብዛት ብቻ አይደለም መብለጥ ያለብን። ተው እንጂ ተው። የቁጥር ጉዳይ ያሳስበናል። አሁን እንደው የቁጥር ጉዳይ አሁን ጴንጤን የሚያሳስበው ጉዳይ ነው። እንደው አስበንበትስ ነው በቁጥር ሙስሊምን እንበልጣለን ብለን ነው አሁን የጴንጤዎች ቁጥር በኢትዮጵያ ውስጥ ከሙስሊሞች በልጧል ምናምን ብላችሁ በ3 በ4 ነጥብ እየበለጠን መሄዳችንን እንደ ጀብድ የምናወራ አይደለም። ጌታ የጌታ ስራ ነው። ኳሊቲ ከኳንቲቲ ይሻላል። ዛትስ ዋይ ኢየሱስ ክርስቶስ አንዷን በግ ፍለጋ የሚወጣው የበጉን የክርስቶስን መልክ የሚመስሉ ትክክለኛና ሪል ክርስቲያኖች ናቸው። ጌታ ኢየሱስ ክርስቶስ ደግሞ በነገር ሁሉ ይረዳናል። እግዚአብሔር በቃሉ ታማኝ ነው። ቃሌ ከሚያልፋለ ሰማይና ምድር እልፍ ቢልሻል። ስለዚህ እንደዚህ ይላል እግዚአብሔር፣ አንቺ እኔን ታመልክኛለሽ፣ ስራሽ ማምለክ ነው። እኔ ደግሞ አለ እግዚአብሔር ጓዳ ገባለሁ፣ እህልና ዋሽን እባርካለሁ፣ በሽታ ከመካከላቸው አስወግዳለሁ። ዛሬ ነገር እንዲባረክ የሚፈልጋለ፣ ላይፉ እንዲባረክ የሚፈልጋለ ወይ የሆነ ቀንበር እንዲሰበርለት የሚፈልጋለ ወይ እሱ እንደዚህ ይላችኋል፣ እግዚአብሔርን አምልኩ። እግዚአብሔርን በማመስገን በፊቱ እንቀርባለን። እግዚአብሔር ሆይ ቢሞላም ባይሞላም ቢሳካ ባይሳካ አላቆምም ምስጋና እያልን እንዘምርለታለን፣ እናመልኳለን። እርሱ ሂና ዋቱዱ በቃ ያውቃል ምን ማድረግ እንዳለበት፣ የጓዳህን ጉዳይ እንዴት ፊክስ ማድረግ እንዳለበት። ስለ ጮክ ስላለቀስክ አይደለም እኮ ለእግዚአብሔር ትእዛዝ አትሰጠውም። እግዚአብሔርን ኦርደር አታደርገውም። እግዚአብሔርን አድርግ አትለውም። እግዚአብሔር ይሁንልኝ አትለውም። ይሆንልሃል ካላለ በስተቀር አንተ የተሰጠ ስልጣን በእግዚአብሔር ፊት ልጅ ሆነ ቀርበ ተንበርክከ ከፈለክ ቆመ፣ ከፈለክ ተኝተ፣ ከፈለክ ተንከባለ እያመለከው በምስጋና መሃል ግን እግዚአብሔር ድልን ያቀዳጃል። ይሄ ነው ሪያሊቲው። በነገራችን ላይ እናንተ ስትጾሙ ስትጸልዩ ወይ ሙድ ላይ ስትሆኑ ብቻ የሚቀርባችሁ ልክ ስትደክሙ የሚርቃችሁ አምላክ የላችሁም። አባታችሁ አንኮንዲሽናሊ ነው የሚወዳችሁ። ሰይጣን ውሸቱ ነው እንዳትሰሙት። ይሄ ነገር በነገራችን ላይ በጣም ስንበረታ ብቻ በጣም በቃ ሆቶነን ሃሌሉያ በቃ ምናምን ብለን ታውቃላችሁ፣ ኳየር ላይ ምናምን ስንሆን ያለው ምናምን ከዴሞን ጋር ምናደርገው ፋይት ታውቃላችሁ፣ በልሳን የምንቀጣጠልበት ሞመንት አለ ምናምን። በጣም በቃ በዛን ሰዓት ብቻ እግዚአብሔር ከኔ ጋር ያለ መስሎኝ ያውቃል። ልክ ስደክም፣ ልክ ቤተክርስቲያን መሄድ ሲያስጠላኝ፣ ልክ ከሰዎች ጋር ሄጄ ህብረት ማድረግ ሲደብረኝ የድካም መተሻሸቶች ናቸውና ልክ የዚህ እንደዚህ አይነት ሞመንት ላይ እግዚአብሔር ደግሞ አይኑን እኔ ላይ የማይጥል አይኑን እኔ ላይ የማያደርግ የማያበረታኝ የማያጠነክረኝ በቃ በልሳን ስቀጣጠል ብቻ በልሳን ሳወራ ብቻ መንበርከክ ሳበዛ ብቻ እግዚአብሔር ከኔ ጋር ያለ መስሎኝ ያውቃልና ብዙዎቻችሁ ምናልባት እግዚአብሔር ከናንተ ጋር የሌለ መስሏችሁ ተስፋ ቆርጣችሁ ምናምን የማፈክፈክ ሲቹዌሽን ውስጥ ነው ያላችሁት። በቃ ትቻለሁ መንበርከክ እኮ ትቻለሁ እኮ መጸለይ ትቻለሁ እኮ ህብረት ማድረግ ምናምን እያላችሁ ሊሆን ይችላል። ግድ የላችሁም። አብረን ተሰብስበን ይህንን ነገር ከላያችን ላይ ሰብረን እናድሷለን፣ እንበረከካለን። ጌታችን ከኛ ጋር እንዳለን ደግሞ ሴንስም ፊልም እናደርጋለን። ጌታችንን ወርሺፕ ማድረጋችንን እንቀጥላለን ተያይዘን። እሺ ሁላችንም ገብቶናል። የመጨረሻ ነው ኢየሱስ። ገብቶናል። የከበረ ነው ኢየሱስ። እንኳን ክርስቲያን ሆነን እንኳን የኢየሱስ ሆነን እንኳን አይናችን በራ። እንኳን ክርስቲያን ሆነን እንኳንም አይናችን በራል። ሃሌሉያ! ኢየሱስ ጌታ ነው። የዚህ ፕሮግራም የክብር ስፖንሰራችን እንግዲህ ቴምር ፕሮፐርቲስ ናቸው። 34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይመቻችሁ።